በታላላቅ የልማት ፕሮጀክቶች ላይ ይታዩ የነበሩ የአሰራር ግድፈቶች፣ በነዳጅና ማዳበሪያ ስርጭትና አቅርቦት ላይ የነበሩ ማጭበርበሮች፣ ህገወጥ የሰዎች ዝውውር ለዓመታት የኢትዮጵያ የብልሹ አሰራር መገለጫዎች ሆነው ቆይተዋል። በዚህ ልምምድ ውስጥ መቆየት እንደ ሀገር የመንግስትንና ተቋማዊ አሰራሮች በግለሰቦች ይሁንታና የግል ጥቅም እንዲተበተቡ፣ በግሉ ዘርፍና በመንግስት ባለስልጣናት ግላዊ ግንኙነቶች ላይ ጥገኛ እንዲሆን አድርጎታል። ይህ ለሌብነት ምቹ ሁኔታን መፍጠር፣ የግለሰቦችን ኪስ እያደለበ ሀገርን ከማቆርቆዝ የዘለለ ያተረፈው አለመኖሩን ለመረዳት ግን ዘመናትን ፈጅቷል። ተቋማትን በብቁ የሰው ኃይል መሙላትና ከሌብነትና ከብልሹ አሰራር መጽዳታቸው መሰረታዊ ተግባር ነው ብሎ ያመነው የመደመር መንግስት ይህን ዋነኛ ለውጥ እርምጃ አድርጎ መስራት ግቡ አደረገ። የህግ የበላይነትን ሲሸረሽር፣ በህዝብና በመንግስት መካከል ያለውን ማህበራዊ ውል ሲያፈርስ፣ ተቋማትን ሲያዳክም ከቆየው የዘመናት የማህበራዊና ኢኮኖሚያዊ ደዌ ሀገርን ለማላቀቅ ያለመ አሰራር መዘርጋት ደግሞ የመጀመሪያው የእሳቤው ለውጥ ነው። ይህ ደግሞ ሌብነትን ሌብነት፣ ሌባን ሌባ ብሎ በትክክለኛ ስሙ ከመጥራት ይጀምራል። የመደመር ፍልስፍና ዋና መሰረቱ ሀገራዊ ሀብትን በብቃት በጥንቃቄና በፍትሃዊነት በማስተዳደር የጋራ ብልጽግናን ማረጋገጥ ነው። ጉዞን ከሚያበላሹ ተግዳሮቶች አንዱ የመልካም ስርዓት መጓደል ነው። ሀገር የማብልጽግን ጉዞ ማሳለጥ ዓላማው ያደረገ ስርዓት ያስፈልጋል። ይህ ስርዓት የተደራጀና ራሱን እያሻሻለ የሚጓዝ መሆንም አለበት። በተቃራኒው በቢሮክራሲ ሰንሰለት የታነቀና ሙስና የተንሰራፋበት ስርዓት የሀገር እድገት አሳሪም አክሳሪም ነው። እንዲህ ያለ አሳሪና አክሳሪ ስርዓት አነስተኛ መሰረተ ልማቶቹን ገና በእንጭጩ ያኮላሻቸዋል። ለልማት መሰረት የሚሆነውን መነሻ ግንባታ ገና ከጅምሩ ያስተጓጉላል። ሀገር ከመምራት ይልቅ የግል ጥቅምና ጊዜያዊ ዕድሎትን ያስቀድማል። እንዲህ አይነት አክሳሪና አሳሪ ስርዓት ሀገራችንን ጨምሮ የብዙ ሀገራት ተግዳሮት ነው። በዚህም ለሌብነት ያለው ትዕግስት ዜሮ መሆኑን በግልጽ ካሳየባቸው የአሰራር ስርዓት ለውጦች አንዱ ተቋማዊ ሌብነትን ማጽዳት ነበር። የአገልግሎት ዘርፉን ከእጅ ንክኪ ነፃ በማድረግ ዲጂታል አሰራርን ማስፋፋት እንዲሁም የቁጥጥርና ተጠያቂነት ስርዓቱን በማጠናከር አይነኬ ይመስሉ የነበሩ ሰንሰለቶችን መበጠስ፣ ሀብት በሚገባው ቦታ ለሀገር ጥቅም ብቻ እንዲውል በማድረግ ሀገርን የማዳን ዘመቻውን ከፍ አድርጎ ማከናወኑን ቀጠለ። በሀገራችን በመንግስትነት ተደራጅቶ የሀገርና የሕዝብን ገንዘብ በመዝረፍ ልማድ ነበረን። የለውጡ መንግስት ይሄንን ሙሉ በሙሉ አስቁሟል። ይህ በኢትዮጵያ ለዘመናት ተንሰራፍቶ የቆየውን ሌብነትንና ስርዓታዊ ምዝበራን ከስሩ ለመንቀል እየተወሰደ ያለ ጥልቅ መዋቅራዊና ተቋማዊ እርምጃ ጊዜያዊ የፖለቲካ ፍጆታ ወይም የዘመቻ ስራ አይደለም። ይልቁንም ከመደመር መንግስት ተፈጥሮና እሳቤ ጋር ፈጽሞ የማይስማማውን ሌብነትን ለማጽዳት የህግ የበላይነትንና ፍትሃዊ የሀብት አስተዳደርን ለማረጋገጥ የሚደረግ ቁርጠኝነት የተሞላበት ተግባራዊ እርምጃ ነው። መንግስታዊ የሚባለው ወይም ተቋማዊ የሚባለው ሙስና ኢትዮጵያ ውስጥ የመፈጠር የመከሰት እድሉ በጣም ዝቅተኛ ሆኗል። ይሄ በዋናነት በመንግስት ቁርጠኝነት የመጣ ውጤት ነው ማለት። ሀገርን ለማሳደግ፣ ልማት ለማምጣት፣ ዲሞክራሲያዊ ስራችንን ለመስራት፣ ሰላም ለማምጣት ሙስና ላይ ካልተሰራ መግታት ካልተቻለ አስቸጋሪ መሆኑን በመንግስት ደረጃ አቋም ተይዟል ማለት። አሁን በተግባር የታየው እውነት ታዲያ የህዝብን የዕለት ተዕለት ህይወት የሚነኩ የብልሹ አሰራር ሰንሰለቶች ላይ እየተወሰዱ የሚገኙ ጥብቅ እርምጃዎች የሀገር ሀብት የሚዘርፉ ከፍትህ አካላት አይን እንደማያመልጡ በግልጽ የሚያሳይ ነው። በመደመር መንግስት እይታ ሌብነትን መታገል ህግን ማስከበር ብቻ ሳይሆን የተሸረሸረውን የህዝብና የመንግስት እምነት መልሶ መገንባት ነው። የፍትህ ስርዓቱን ማዘመን፣ አሰራሮችን በዲጂታል ቴክኖሎጂ ማስደገፍና የሌብነትን በር መዝጋት የመደመር መንግስት ተግባራዊ እርምጃዎች ናቸው። ከሁሉም በላይ ግን እውነተኛው ትግል የሚጀምረው ከህሊና ነው። በመደመር እሳቤ ሌብነትን ማስወገድ ማለት ልማትን ማፋጠን፣ ድህነትን ማሸነፍና ለትውልድ የሚሻገር ጠንካራ ሀገራዊ መሰረት መጣል ማለት ነው። አሁን እያንዳንዱ ዜጋ፣ ተቋምና መሪ የሙስናን ጥቁር ጥላ ከሀገራችን ላይ ለማንሳት በአንድነት መቆም የሚያስፈልግበት ወቅት ላይ ነው።